ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። ተመልከቱ፣ ብልህ ከሆናችሁ ምንም እንኳን በሕይወታችሁ ውስጥ ነገሮች ጥሩ እየሄዱ ቢሆንም በየቀኑ ጠዋት ትንሽ ቀደም ብላችሁ ተነሱና ተጨማሪ በረከት ስለሚያስፈልጋችሁ ከእግዚአብሔር ጋር ትንሽ ጊዜ ታሳልፋላችሁ። የኢየሱስ ምሳሌዎች በጣም አስገራሚ ናቸው። ታሪኮች ናቸው፣ ግን ወንጌልን ሙሉ በሙሉ ልንረዳው ወደምንችልበት ደረጃ ያደርሱታል። መንፈሳዊ የሚመስሉ ግን ከአይምሮዬ በላይ የሆኑ ሲወጣ ደስ የሚያሰኝ የሚመስል ነገር ግን የተባለው የማላስታውሰው ነገርን አልወድም። አሜን። የሚጠቅመው እና የማስታውሰው ነገር ይዤ ወደ ቤት መሄድ እወዳለሁ። ስለዚህ ብዙዎቻችሁ ትናንትና ማታ እዚህ ከነበራችሁ ልታስታውሱት የምትችሉት ነገር በሕይወቴ ውስጥ ከምሳሳተው የበለጠ ትክክል ነገር አደርጋለሁ። ስንቶቻችሁ ትስማማላችሁ? ከትናንት ማታ ያንን ታስታውሳላችሁ? ስንቶቻችሁ ለማጥፋት አልተፈጠራችሁ? እሺ፣ ስለ ትናንትናው ለማውራት ጊዜ የለንም። በማቴዎስ ወንጌል ምዕራፍ 24 ስለ መጨረሻው ዘመን ምልክቶች የሚያወራው ምዕራፍ ነው። ሁሉም ሰው ኢየሱስ መቼ እንደሚመጣ ማወቅ ይፈልጋል። ያልነገረን በምክንያት ነበር። እሱ በማንኛውም ሰዓት ሊመጣ እንደሚችል እያወቀ እንድንኖር ስለሚፈልግ ነው። እንግዲህ ይህንን በመናገር ልጀምር። በእርግጠኝነት ካወቃችሁ የዛሬ 3 ሳምንት እሁድ ጠዋት 4 ሰዓት ኢየሱስ የሚመጣ ቢሆን የእኔ ጥያቄ በሕይወታችሁ ውስጥ ምን ትለውጣላችሁ? መልሳችሁ ምን መሆን አለበት? እግዚአብሔር እንድሰራ ይፈልጋል ብዬ ማምንበትን ነው የማደርገው። ቸኩዬ ሕይወቴን ማስተካከል የለብኝም፣ ምክንያቱም ኢየሱስ ተመልሶ ይመጣል ብዬ አስባለሁ። ያ ነው ግቡ። በማንኛውም ጊዜ ተመልሶ እንደሚመጣ ሆኖ መኖር ነው። ልንገራችሁ፣ አሁን ከፊት ለፊታችን ትልቅ ስራ አለብን። ዓለም በእንደዚህ አይነት አስከፊ ውዥንብር ውስጥ ናት እና ሰዎች ብዙ የላቸውም። የሚለፉበት ነገሮች ለማንም ምንም ማድረግ አይችሉ። እውነቱን ለመናገር ማለቴ ከወደዳችሁት ልትወስዱ ትችላላችሁ፣ ግን ያ ትንሽ አሳ ለማያምን ሰው ብዙ አይናገር። አሁን ቢያንስ ለሌላ አማኝ አንድ እምነት እንዳላችሁ ያሳይ ይሆናል። ኢየሱስ የእውነት መሆኑን ዓለምን የሚያሳምንበት ብቸኛ ነገር እንደ ኢየሱስ የምንሰራ ከሆነ ነው። በእኛ ውስጥ እንዲያንጸባርቅ ከፈቀድንለት ያን ለማድረግ አእምሯችሁ የሚጠይቃችሁን ትታችሁ እግዚአብሔር እንዳደርግ ይፈልጋል ብላችሁ ባመናችሁት ነገር መጠመድ ይጠይቃል። የማቴዎስ ወንጌል 24 የመጨረሻው ዘመን ምልክቶች ረጅም ዝርዝር አለ እና ብዙዎቹ ቀድሞውኑ ተፈጽመዋል፣ አብዛኞቹ አልፈዋል እላለሁ። ስለዚህ በግልጽ እየተቃረብን ነው። ጊዜው መቼ እንደሚሆን ማንም አያውቅም፣ ነገር ግን እየተቃረብን ነው እና ወደ ቁጥር 42 ሲደርስ ነቅታችሁ ጠብቁ አለ። ጠብቁ አለ። እንግዲህ ጌታችሁ የሚመጣበትን ቀን ስለማታውቁ ባለቤት ሌሊት ሌባ በየትኛውም ሰዓት እንደሚመጣ ቢያውቅ ኖሮ በነቃ ቤቱም እንዳይፈርስ በተጠባበቀ ነበር። የሰው ልጅም ባላሰባችሁበት ሰዓት ይመጣልና እናንተም እንደዚሁ ዝግጁ ሁኑ። ባለቤቱ በቤቱ ሰዎቹ ላይ የሾመው ታማኝና ብልህ አገልጋይ እንግዲህ ማን ነው? በተገቢው ጊዜ ምግባቸውንም እንዲሰጣቸው። ባለቤቱ ተመልሶ በሚመጣበት ጊዜ የተጣለበትን አደራ እየፈጸመ የሚያገኘው ያ አገልጋይ የተባረከ ነው። ስለዚህ ዝግጁ ሆነው መጠበቅ እንፈልጋለን፣ ግን አትቸኩሉ፣ ተዘጋጁ። አሜን። በሆነ ጊዜ አንድ ይህንን መስማት አለብን፣ ምክንያቱም ኢየሱስ ተመልሶ ስለሚመጣ ተመልሶ ይመጣል።
ስለዚህ ማድረግ መፈለግ ያለብንም እሱ የሚከብርበት ሕይወት መኖር ነው። ይህን ለማድረግ አሁን አዳምጡ፣ ሰነፍ መሆን አትችሉም። ቸልተኛ መሆን አትችሉም። አዛዥ ወይም የማይሰራ መሆን አትችሉም። ወይም ዛሬ ነገ የምትሉ መሆን አትችሉ። ዛሬ ከኛ ጋር ዛሬ ነገ የምትሉ አላችሁ። መልእክቴ በመቀመጫችሁ እንድትወዛወዙ ያደርጋችኋል። አስረግጬ ልንገራችሁ፣ ዛሬ ከቤት ስራ ጋር ነው ወደ ቤታችሁ ይምልካችሁ። በማቴዎስ ወንጌል ምዕራፍ ላይ ያሉት ምሳሌዎች ከቁጥር 24 በኋላ እነዚህ ሁሉ የፍጻሜው ዘመን ምልክቶች አሉን። ከዚያም በሶስት ምሳሌዎች ይጀምራል። የመጀመሪያው የ10 ደናግል ምሳሌ ነው። ምናልባት በዚህ ጠዋት ስለዚህ ብቻ የምናወራ ይሆናል። ከዚያ ከሰዓት በኋላ የመክሊቶችን፣ የበጎችን እና ፍየሎችን ምሳሌ እናያለን። ይመስለኛል ይህ በጣም ከመወዳቸው ምሳሌዎች ውስጥ አንዱ ነው። ኢየሱስ ስለ በጎችና ፍየሎች በተናገረው ውስጥ እንዲህ ያለ ጥልቅ መልእክት ብዙ ይናገራል። የማቴዎስ ወንጌል 25 ቁጥር ከ1 እስከ 4 እንደሚለው በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ልጃገረዶችን ትመስላለች። ከእነርሱም 5ቱ ልጃገረዶች ዝንጎች፣ 5ቱ ደግሞ አስተዋዮች ነበሩ። ሁሌም ምርጫ አለን አይደል? ነፃ የመሆን ጥሩ ነገሩ እግዚአብሔር ምንም እንድናደርግ አይነግረንም። ትክክል የሆነውን ነገር እንድናደርግ አያደርገንም። እሱ በእርግጠኝነት ስህተት ነገሮችን እንዳናደርግ ለመምራት ይሞክራል። ዋናው ነገር የእኛ ምርጫ ነው። ለዛም ነው እውነተኞች ከሆንን በችግሮቻችን ሌሎች ሰዎችን መውቀስ የማንችለው እና የሌለብን። ምክንያቱም ለምሳሌ አባቴ ለብዙ ዓመታት ጾታዊ ጥቃት ያደርስብኝ ነበርና እናቴ እሱን ስለምትፈራ ስለ ጉዳዩ ምንም አላደረገችም እና ምስቅልቅል ብዬ ነበር። ሆኖም አንድ ምርጫ ነበረኝ። ክርስቲያን ስሆን ምርጫ እንዳለኝ አየው። ለብዙ ዓመታት ለባህሬ የደረሰብኝ በደል እወቅስ ነበር። እግዚአብሔር አንድ ቀን በልቤ ውስጥ አንድ ነገር አኖረ። አሁን ያላችሁ ባህሪ ምክንያት አለው። በዚህ መንገድ ለመቀጠል ሰበብ እንዲሆን አትፍቀዱ። እዚህ ህንፃ ውስጥ ካላችሁ ዛሬ ይሄ የሚያስፈልገው አለ። ዋናው ነገር ሁላችንም ተጎድተናል። ሁላችንም በደል ደርሶብናል። ሁላችንም ተበድለናል። እነዚያን ነገሮች አራግፈን መቀጠል አለብን። ይቅር ማለት ያለባችሁ ሰው ካለ አንድ ተጨማሪ ቀን አትጠብቁ። እኔ እንደማስበው የአሁን በቤተ ክርስቲያን ውስጥ ካሉብን ችግሮች አንዱና ዋነኛው ነው የተናደዱ ክርስቲያኖች። ያ አይሰራም። ኢየሱስ ያለው ሰዎችን ይቅር የማትሉ ከሆነ እኔም ይቅር አልላችሁ። ዋው ያ ከባድ ነው። እነዚህ ደናግል ዛሬ ሚዜዎች የምንላቸው አይነት ነበሩ እና ሰርግ በዚያን ጊዜ ትንሽ የተለየ ነበር። ሰርግን 7 ቀን ማክበር በጣም ያልተለመደ አልነበረም። ያ ሁሉንም ያጠቃልላል እና ያኔ የሙሽሪት ዋጋ ነበር። ወላጆች ለሰውየው እና ለቤተሰቡ የተወሰነ መጠን ያለው ገንዘብ መክፈል ነበረባቸው። ስገምት ይቺ ልጅ ከእጃቸው ለመውሰድ አላውቅም። ይሄ አይሰራም። ሴቶቹ ሳይሆን ወንዶቹ መክፈል ያለባቸው ይመስለኛል። ሆኖም ሙሽራዋ ዝግጁ ትሆናለች እና ሚዜዎቹ መዘጋጀት ነበረባቸው። ግን ስለ ጉዳዩ ያለው ነገር ለምን ያህል ጊዜ መጠበቅ እንዳለባቸው በትክክል አያውቁም ነበር። ልክ እንደ ዛሬ ሰርጉ 4 ሰዓት ላይ ከሆነ ሙሽራዋ 4 ሰዓት ላይ ትወርዳለች ብለው ትጠብቃላችሁ። ግን ጠዋት 4 ሰዓት ላይ እዛ ሊደርሱ ይችላሉ። ብዙ ጊዜ ሙሽራውና ቤተሰቡ አሁንም ከልጅቷ ቤተሰብ ጋር ሲደራደሩ ነበር እና ሁሉም እየጠበቁ ነው እንደሚመጣ ያውቃሉ፣ ግን መቼ እንደሆነ በትክክል አያውቁም። ግን ለእነሱ የሚሰጠው መመሪያ ስራችሁ ዝግጁ መሆን ነው። አሜን። ስለዚህ እኛ እንደ ሚዜዎች ነን
ሙሽራው ለሙሽሪት እስኪመጣ የምንጠብቅ እና ጥበበኞች እንጂ ሞኞች መሆን የለብንም። ምሳሌ 1:20 እና 21 ላይ በጣም ጥሩ ነው ብዬ የማስበው ላነብላችሁ እፈልጋለሁ። ምሳሌ 1:20 ጥበብ በጎዳና ላይ ጮኻ ትጠራለች፣ በየአደባባዩ ድምጿን ከፍ ታደርጋለች። ሁካታ በበዛባቸው ጎዳናዎች ላይ ትጮኻለች። በከተማይቱም መግቢያ በር ላይ እንዲህ ትላለች፣ ያስደሳች ይመስላል። በሕይወታችሁ በእያንዳንዱ ማዕዘን፣ በእያንዳንዱ ነጥብ ጥበብ ሁልጊዜ አዳምጡኝ እያለች ትጮኻለች። ጥበብ የተቀደሰ የጋራ አስተሳሰብ ነው ብዬ አምናለሁ። የተቀደሰ የጋራ አስተሳሰብ የበለጠ የጋራ ግንዛቤን ብቻ ብንጠቀም ከተፈጥሮ በላይ የሆነ አስፈሪ ነገር ከመፈለግ ይልቅ ጥበብን ብቻ ተጠቀሙ እና ጥበብ ማለት በኋላ የምትደሰቱበትን አሁን ማድረግ እንደሆነ አምናለሁ። ይህን እንድትረዱ እፈልጋለሁ። ጥበብ ማለት በኋላ የምትደሰቱበትን አሁን ማድረግ ነው። በምሽት በቆሸሹ ሳህኖች በተሞላ ገንዳ ጎን ካለፍኩኝ በሐሳቤ አይ ነገ አጥባቸዋለሁ እላለሁ። በሚቀጥለው ቀን ጠዋት ስነሳ በቆሸሹ ሳህኖች የተሞላ ገንዳ ማግኘት አልፈልግም። ማታ ያደረግኩት ስጋዬ የፈለገውን ነበር፣ ነገር ግን ብስለት የተሞላበት አልነበረም። እቃውን ባላጥብም መዳን አይቀርም፣ ነገር ግን ደስተኛ መሆን እንዴት እንደሚቻል እየተነጋገርን ነው። ሁሌ እንደምለው እናንተም እንደምታውቁት አንዳንድ ሰዎች በቆሻሻ ሳህኖች የተሞላ ገንዳ ላይ እንኳን ስልጣን ሳይኖራቸው ሰይጣን ለማውጣት ይሞክራሉ። ቤት ውስጥ ትርጉም በሚሰጥ ነገር መጀመር ያለብን ይመስለኛል። አሜን። ዝግጁ ሁኑ። አሁኑኑ ተዘጋጁ። የአምስቱ ዝንጎች ስህተት ምን እንደነበረ እንዴት ነው የምናውቀው? ቁጥር 3 እንደሚለው ዝንጎች መብራት ይዘው መጠባበቂያ ዘይት አልያዙም ነበር። አዲሱ መደበኛ መጽሐፍ ቅዱስ የሚለው መጠባበቂያ ዘይት አልያዙ። በሌላ አገላለጽ ዝንጎች የሚሰሩት ለማለፍ ማድረግ ያለባቸውን ብቻ ነው። ምንም ተጨማሪ ነገር አያደርጉም። ብልህ ከሆናችሁ ምንም እንኳን አሁን በሕይወታችሁ ጥሩ ነገሮች እየሆኑ ቢሄዱም ሁልጊዜ ጠዋት ትንሽ ቀደም ብላችሁ ተነስታችሁ ተጨማሪ ዘይት ስለሚያስፈልጋችሁ ከእግዚአብሔር ጋር የተወሰነ ጊዜ ታሳልፋላችሁ። አሜን። ይህን ታውቃላችሁ። አንዳንድ ሰዎች ጠዋት ሲነሱ ጊዜ የላቸውም። ምናልባት ትንሽ ደቂቃ ይኖሯቸዋል፣ ግን ብዙ ጊዜ የላቸውም። ልጆች አሏቸው፣ ስራ መሄድ አለባቸው። ባለቤቴ ለብዙ ዓመታት ምን እንደሰራ ታውቃላችሁ? ወደ አገልግሎት ከገባው በኋላ ለተወሰነ ጊዜ በኢንጂነሪንግ መስክ ይሰራ ነበር። አንድ ቀን ስራውን እንደሚለቅ እናውቅ ነበር ወደ አገልግሎት ለመግባት። በዛን ጊዜ አቅም አልነበረንም። በየቀኑ ዴቭ ምሳውን ይበላና ቀሪውን የምሳ ሰዓቱን የሚያሳልፈው ሰፈር ውስጥ በመንቀሳቀስና በመጸለይ ነው። በዚያን ጊዜ ነው እግዚአብሔር የሆነ ጊዜ ስራውን እንደሚተው እና ከ7 ዓመት በኋላ እንደሚሆን ታውቁ ነበር አይደል? ከ7 ዓመታት በኋላ እንደሚሆን ተሰምቶት ነበር። መስሪያ ቤቱ ላሉ ሰዎች እንዲህ ብሎ ነበር፣ ከ7 ዓመታት በኋላ እዚህ አልሆንም፣ የሙሉ ጊዜ አገልጋይ ሆናለሁ። ከእግዚአብሔር ጋር ጊዜያችሁን ካሳለፋችሁ እግዚአብሔር ያናግራችኋል፣ ማየት ያለባችሁን ያሳያችኋል። የምሳ ክፍል ተቀምጦ ስለ ሰዎችና የሥራ ቦታችሁ ምን ያህል መጥፎ እንደሆነ ከማማት የተሻለ ነው። በአካባቢያችሁ መንቀሳቀስ፣ መጸለይና ማመስገን የተሻለ ነው። እሁድ ወደ ቤተ ክርስቲያን እሄዳለሁ፣ ግን የሆነ ትንሽ ተጨማሪ ነገር ማድረግ ትችላላችሁ። ከኔ ጋር ናችሁ? የሆነ ትንሽ ተጨማሪ ነገር ማድረግ ትችላላችሁ።
ትናንት ማታ አገልግሎት ላይ ነበርኩና መባ ሰጠው። ዛሬ ጠዋት መባ ሰዓት ሲደርስ ትናንትና ስለሰጠው ድጋሚ የምሰጥበት ምክንያት አላገኘውም። ሁሉም እንደዚህ ነው። ትናንት ሰጠው፣ ዛሬም እዚህ ነኝ። እኔ የምናገረው ስለ ስጦታዬን ስለ መስጠት ነው። አይሆንም፣ ማድረግ የለባችሁ። ጥሩ ነው፣ ትናንትና ሰጥቻለሁ፣ ዛሬ ድጋሚ መስጠት አያስፈልገኝም። ግን ሌላ ነገር ማድረግ ትችላላችሁ። ዝንጎች መብራት ይዘው መጠባበቂያ ዘይት አልያዙም ነበር። ታውቃላችሁ፣ መጠባበቂያ እቅድ አላወጡም። ከዚህ የሆነ ሰው የሆነ ነገር ያገኛል። ስንቶቻችሁ ናችሁ ብዙ ቦታ ስትሄዱ አርፈዳችሁ የመሄድ ዝንባሌ ያላችሁ? በሉ እውነቱን እናውራ። ታውቃላችሁ፣ ለሚያዘገያችሁ ነገር እቅድ ስላላወጣችሁ ነው። ከመውጣታችሁ በፊት እንድትሰሩ የምትፈልጓቸው ነገሮች አሉ። ጥቂት ሰዎች ጠንቃቃ ናቸው። ሁሉም ነገር ጥቅቅ ካላለ ከቤታቸው መውጣት አይችሉም። አንድ ነገር ልንገራችሁ፣ መጥፎ ለመሆን አይደለም፣ ለመርዳት እየሞከርኩ ነው። ሁላችንም አንዳንዴ እናረፍዳለን። ነገር ግን ሁልጊዜ የምታረፍዱ ከሆነ ሰዎች ሊያምኗችሁ አይችሉም። ሰውን አለማክበር ነው። አንዳንዴ በማንበብ ላይ ያለውን የወይን ተክል የሚያጠፉትን ቀበሮች እና አያችሁ፣ አንዳንዴ የወይን ተክሉን የሚያጠፉት ቀበሮቹ ናቸው። ዛሬ ወደ ቤታችሁ ስትሄዱ ምን እንደምንመስል ለማየት ብቻ እዚያ አትምጡ። አንዳንዶቻችሁ ጆኤልን ጠብቃችሁ እንደመጣችሁ አውቃለሁ፣ አዝናለሁ። ይሄ የኔ ሳምንት ነው። ስለዚህ የሆነ ነገር ይዛችሁ እንድትሄዱ እፈልጋለሁ። በሕይወታችሁ ውስጥ የሚቀመጥ ነገር ማድረግ እፈልጋለሁ። ውሳኔ እንድትወስኑ ጠይቃቸዋለሁ። ስለ አንድ ነገር ቤተ ክርስቲያን ውስጥ ሆነን መወሰን ጥሩ ይመስለኛል። ወደ ቤታችሁ ስትሄዱ ተጨማሪ ትንሽ ነገር ለመስራት እንድትጀምሩ ላበረታታችሁ እፈልጋለሁ። ምንም ይሁን ምን ተጨማሪ ትንሽ ብቻ አድርጉ። ባለፈው ሳምንት ጀመርኩ እና እንዲህ አሰብኩ፣ የሆነ ነገር እሞክራለሁ፣ ስፖርት እሰራለሁ። ሁልጊዜ የሆነ ነገር አውጥቼ ከተጠቀምኩ ከመውጣቴ በፊት እመልሰዋለሁ። በቃ ቤቴ አካባቢ ካለፍኩ መስተካከል ካለባቸው አስተካክላለሁ። በሌላኛው ጠዋት አርብ ጠዋት መስራት አልፈለኩም ነበር። በሳምንት 3 የሚመጣ አሰልጣኝ አለኝና መስራት አልፈለኩም። በዚህ ሳምንት እዚህ ስለነበርኩ ነገ እንደማልሰራ አውቄ ነበር። ስለዚህ በተከታታይ 2 ቀናት እንዲያመልጠኝ አልፈለኩም። አሰልጣኜ ጋር ደውዬ ዛሬ መስራት የምችል አይመስለኝም ልለው ስልኬን በእጄ ላይ ይዤ ከዛ አይሆንም አደርጓለሁ ብዬ አሰብኩ። ተመልከቱ፣ የውሳኔ ጉዳይ ነው። ምን እንደሆነ ታውቃላችሁ? አንዳንድ ጊዜ ትንሽ ጥረት ምንም አይጎዳም። ትክክል የሆነውን ለማድረግ ትንሽ ጥረት ማድረግ ከፈለጋችሁ፣ ከ2 ወር በፊት በዝግጅቴ ላይ የስነ ልቦና ባለሙያ ነበረች። እሷ እንዳለችው ሰዎች በጣም አይላመዱም። ምቾት ማጣት ወይም በሆነ ችግር ማለፍ በአሁኑ ጊዜ ሰዎች በትናንሽ ነገሮች እንኳን ይጨናነቃሉ። ያ በጭራሽ ሊረብሸን አይገባም። በሕይወታችን ውስጥ ጥቂት ጠንከር ያሉ ነገሮች ያስፈልጉናል። አሜን። ምን ያህሎቻችሁ ቁም ሳጥናችሁን ማጽዳት ትፈልጋላችሁ? ውስጡ ባስቀመጣቸው ነገሮች ሁሉ ተጨናንቋል። የማታደርጉት ስንት ጆሮ ጌጥ አሏችሁ ሴቶች? ገዝታችኋቸዋል፣ ምክንያቱም በጣም ስለሚያምሩ። ያልተጠቀማችኋቸው ልብስ እየፈለጋችሁላቸው ነው። አርጌው የማላውቀው ጫማ አለኝ። ዴቭ ነው የሆነ ቦታ ሳስቀምጣቸው፣ ዴቭ መቼ ገዛሽው ይለኛል። ውይ ከዓመት በፊት። ስለዚህ መሰረታዊ ነገሮችን ብቻ አስቀርቼ የቀረውንም መስጠት አለብኝ። በአንድ ጊዜ ሙሉውን ቁምሳጥን ለማጽዳት ከባድ ነው። በየቀኑ ለ15 ደቂቃ አጸዳለሁ በሉ። አስፈላጊ ከሆነ ሰዓት ሙሉ በየቀኑ ለ15 ደቂቃ ስሩት። ብዙ ጊዜ ሳይወስድ ትጨርሱታላችሁ። ምን ያህሎቻችሁን ስንፍናና ብቁ ያለመሆን በየጊዜው እየለመደባችሁ እንደሚሄድ የምታውቁ? ቀስ በቀስ ትንሽ ባደረጋችሁ መጠን ትንሽ ማድረግ ነው የምትፈልጉት።
ከዚያ ትንሽ ማድረግ በፈለጋችሁ ቁጥር ትንሽ ነው የምታደርጉት። እንደዛ መሆን አትችሉም። የዛሬው መልእክት የተኛችሁ ክርስቲያኖች ንቁ ነው። አሜን። በማንኛውም ቦታ እንቅልፋም ከሆናችሁ፣ በጸሎት ህይወት ወደኋላ ከቀራችሁ፣ በመደበኛነት ወደ ቤተ ክርስቲያን የምትሄዱ ከሆነና አሁን በጀርባችሁ ተኝታችሁ ከሆነ ቤተ ክርስቲያንን ከቤታችሁ ሆናችሁ መከታተል ቤተ ክርስቲያን መምጣት ለማይችሉ ሰዎች ስለተመቻቸላቸው ደስተኛ ነኝ። ነገር ግን ምንም ጥረት ላለማድረግ ብቻ ሰበብ ሊሆነን አይገባም። ምክንያቱም ለእናንተ ጥሩ ሊሆን ይችላል፣ ግን ቤተ ክርስቲያኑ ስለሚፈልጓችሁ ሰዎችስ? ያ የእኛ ችግር ነው። በረከት ለማግኘት እንሄዳለን፣ በረከት ለመሆንም መሄድ አለብን። የተለየ አመለካከት ይኑራችሁ። ዛሬ ራሴን እዚህ ያገኛለሁ። እናም በመንገዴ ሳለሁ ለፓስተር እጸልያለሁ። እናም በረከት የሚያስፈልጋቸውን ሰዎች በዙሪያዬ እፈልጋለሁ። ከዚያ ህንፃ ከመውጣቴ በፊት ለአንድ ሰው በረከት እሆናለሁ። ከራሳችን የበለጠ ለሰዎች ብናስብ የበለጠ ደስተኛ እንሆናለን አይደል? ዝንጎች መብራት ይዞ መጠባበቂያ ዘይት አልያዙም ነበር። አስተዋዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰሮ ይዘው ነበር። ትንሽ የማይመች እንደሆነ ገምታለሁ፣ ምክንያቱም ያ ማለት በአንድ እጃቸው መብራት መሸከም ነበረባቸው። ይህ ማሰሮ በሌላኛው እጃቸው አለ። ጥበብ ለሁሉም አለች። ከፈለግን ግን ዝንጉ መሆን እንችላለን። ዛሬ ከዚህ ይዛችሁ እንድትወጡ የምፈልገው መልእክቶች አንዱ ባለ 3 ፊደል ቃል ነው። አሁን አሁን ማድረግ እንዳለባችሁ የምታውቁትን ማድረግ ጀምሩ እና ከዛ በኋላ ደስተኛ ትሆናላችሁ። ስጋችሁን አሁን አስደስታችሁ በኋላ በውጤቱ ማዘን ትችላላችሁ። ወይም መንፈስ እንዲመራችሁ ፈቅዳችሁና አሁን እንድታደርጉ የሚነግራችሁ በማድረግ በኋላ የምታገኙት ነፃነት ማሰብ ትችላላችሁ። በ50ዎቹና በ60ዎቹ ያላችሁ ምን ያህሎቻችሁ ናችሁ በ20ዎቹ ዕድሜ እያላችሁ ከምታገኙት ደሞዝ በየጊዜው ትንሽ ብታስቀምጡ አሁን ሊኖራችሁ የሚችለውን ገንዘብ የምታስቡ? ተመልከቱ። አሁን ብናደርግ ምን ለውጥ ያመጣል? ዛሬ ጥሩ ነው ብለን ያሰብነውን ማድረግ ነው የምንፈልገው። ዛሬ ቀላል የሆነውን ማድረግ ነው የምንፈልገው። ከዛ ስለ ነገ እንረሳለን። ይህን ታውቃላችሁ። ነገ ሁሌም ይመጣል። ይዋሊደር እንጂ ለሰራ ነው ውጤት ማስተናገድ አለብን። ጥበበኛ ሰዎች የትጋትን፣ ጽናትን፣ ትዕግስትና መስዋዕትን ዋጋ ይከፍላሉ። በኋላ ለእሱ ይሸለማሉ። ስለ በኋላ የሚጨነቅ ሰው አለ? ይመጣል። ብልህ ከሆናችሁ በ30ዎቹ ወይም በ20ዎቹ ዕድሜ ስፖርት ትጀምራላችሁ። ለመጀመር የእኔ ዕድሜ እስክትደርሱ ድረስ አጠብቁም። አሜን። 62 ዓመት እስኪሞላኝ መስራት አልጀመርኩም ነበር። የሚገለኝ መስሎኝ ነበር። በጣም አሞኝ ነበር። ማለቴ መጸዳጃ ቤት ተቀምጬ ለመነሳት መጸለይ ነበረብኝ። ይህን ያህል ህመም አጋጥሟችሁ ያውቃል? በጣም ያማል። አንድ ቀን ጀልባ ውስጥ ተቀምጬ እግሮችን ወደ ላይ ከፍ አድርጌ ከኋላ እያከኩና የሆነ የጓጎለ ተሰማኝ። ወይኔ የጓጎለ ነገር ያለብኝ ነበር የመሰለኝ። ምን እንደሆነ ገረመኝ። በሌላኛው በኩል ተሰማኝና ከዚያም አንድ ነበረኝ። ከዚያ ጡንቻ መሆኑን ተረዳው። አንዳንዶቻችሁ ሁለት የጓጎለ ነገር ለማግኘት በትጋት መስራት አለባቸው። አሜን። ቀልደኛ ናት ብላችሁ ታስባላችሁ። እስቲ አስቡት። ባለቤቴ ለ60 ዓመታት ስፖርት ሲሰራ ቆይቷል። ይህንን መቋቋም አልችልም። ከተጋባን ጀምሮ የሚለብሳቸውን ልብሶች አሁንም ልክ መሆናቸው ምንም አያስደንቅም። 60 ዓመት ነው የሚመስለው፣ ግን በዚህ ወር መጨረሻ 79 ሆነዋል። ዋው! በጣም ጥሩ ሰውነት።
እና ጠንካራ ነው። አሁን ላለበት ደረጃ ቀድሞ ነው የከፈለው። እንድትሰሙኝ እፈልጋለሁ። በኋላ በሕይወታችሁ ለምታገኟቸው ጥቅሞች አሁን ለመክፈል ፈቃደኛ ናችሁ? ከዚያ በአዲስ ቃል ወደ ቤት መሄድ አለብን። አሁን እኔን እንድትሰሙ እፈልጋለሁ። በሕይወታችሁ ለሚመጣው ጥሩ ድል ዛሬ ዋጋ መክፈል የሚፈልግ ሰው አለ? ስለዚህ ወደ ቤታችሁ አዲስ ቃል ይዛችሁ መሄድ አለባችሁ አሁን። ውይ ሰውነታችሁ መንቀሳቀስ ሊጀምር ነው። እኔ አልፈልግም፣ ደክሞኛል። ሙሉ ሳምንት ስሰራ ነበር። ያንን ማድረግ አልፈልግም። እንግዲህ ሙሽራው ምንም ባልተጠበቀበት ጊዜ መጥቷል። የማቴዎስ ወንጌል 25:5 ሙሽራው በዘገየ ጊዜ ሁሉ እንቅልፍ። ከእናንተ ውስጥ ኢየሱስ በእርግጥም ጊዜውን እንደሚወስድ ያስተዋላለ። በምንም ጉዳይ ላይ መቼም የቸኮል አይመስልም። ችግሩ እዚህ ጋር ነው። ለረዥም ጊዜ ጠብቃችሁና ምንም እየተከሰተ ካልመሰላችሁ ወይም ምንም የሚፈጠር የማይመስል ከሆነ ያኔ ነው ለመንሸራተት የምንነሳሳው። በሉ አሁን ለመጀመሪያ ጊዜ እምነታችሁን ስትጀምሩ በዛን ጊዜ በጣም ስሜታዊ ነበራችሁ። እግዚአብሔር ይመስገን በዚህ ጉዳይ አሸናፊ ሆናለሁ፣ ቃሉን እመሰክራለሁ፣ አጠናለሁ፣ ማድረግ ያለብኝን ነገር ሁሉ አደርጋለሁ። ከዛም በኋላ 1 ዓመት አለፈ፣ ምናልባት 5 ወይም 6 ዓመታት አልፏል። ከዛን ሰይጣን እንዲህ ይላል፣ ያ አይሰራም፣ ዝም ብለህ ያ ጊዜህን እያባክንክ ነው። እዚህ ጋር መጠቀቅ አለባችሁ፣ ምክንያቱም እዚህ ጋር ነው ጦርነቱ፣ ማሸነፍ ወይም መሸነፍ ያለው። በሉ እንጂ አእምሯችሁን በመቀጠል እንደምትቀጥሉ ማሳመን አለባችሁ ሁሌም። በሉ እንጂ አሁን አንድ አስፈላጊ ስለሆነ ነገር ነግራችኋለሁ። ይህንን እንዳትረሱ። ለጥሩ ውጤት ብላችሁ ብቻ ትክክለኛ ነገር አታድርጉ። ታዲያ ለምንድን ነው ማደርገው? ትክክል ስለሆነ፣ እንዲሁም ተፈጥሯችሁ ስለሆነ። ሁሌም ትክክለኛ ነገር ማድረግ በእግዚአብሔር አዲሱ ተፈጥሯችሁ ነው። ውጤቱ በቅርብም ይሁን ወይም ይዘገይ። ወደ ዕብራውያን ሰዎች ምዕራፍ 11 ላይ ምንድን ነው የእምነት ጀግኖች ያሉበት ምዕራፍ እንዲህ ይላል፣ እነዚህን ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከእነርሱ ማንም የተስፋውን ቃል የተቀበለ የለም። እግዚአብሔር ለእኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉ። ታውቃላችሁ፣ ኢየሱስም አለ በመጣው ጊዜ በምድር እምነትን አገኝ ይሆንን? ስለዚህ ከዛሬ 3 ሳምንታት በኋላ የሚመለስ ከሆነ እሁድ 4 ሰዓት ላይ አትጀምሩ። እምነታችሁን ማጠንከር አሁን ገና አትጀምሩ። ሁሌም አስኪዱት። ሁልጊዜ የሌላ ሰው ሊጀመር ነው። ስራው የሌላ ሰው አይደለም። እናንተ ማስደሰት ወይም ማበረታታት እንዲሁም ማነሳሳት። በሉ እንጂ የቤተ ክርስቲያንን አገልግሎት የሆነ ሁሌም ለመዝናናት አስበን የምንሄድበት ቦታ አድርገን ላለማሰብ በጣም መጠንቀቅ አለብን። የመዝናኛ አገልግሎት አይደለም። ይህ በትንሹ በቃል መቀጣት ያለባችሁ ቦታ ነው። እንትን እንድትሆኑ እንድትስተካከሉ ነው። ስሜታችሁ እንዲነሳሳ፣ እንዲሁም ካስፈለገ እንድትበረታቱ ማድረግ አለብን። ግን ሁሉንም ጎን መስማት አለብን እና በእነዚህ 3 ምሳሌዎች ውስጥ በእርግጥም ሁሉም አንድ አይነት ነገር እያሉ እንደሆነ ታገኛላችሁ። ግን በተለያየ መንገድናም ትክክለኛውን ነገር ብታደርጉ ይሻላል። አሁን ካልሆነ ስጦታችሁን ታጣላችሁ። ምክንያቱም ሁላችንም ተጠያቂ የምንሆንበት ጊዜ ይመጣል። ስለ ይቅርታ አይደለም፣ ግን እዚህ ያለን እግዚአብሔር በሰጠን ነገር ስላደረግነው ነገር ነው። ሌላ ሰው ለመርዳት ምን እያደረጋችሁ ነው? እዚች ጋር ትንሽ ድምፃችሁን አጥፍታችሁ ነበር። እራሳችሁን መጠየቅ ያለባችሁ ጥያቄ ነው። ሌላ ሰው ለመርዳት ምን እያደረግኩ ነው?
እና ታውቃላችሁ እኔ ስራዬ ወንጌል መስበክና ስለዚህ ማለት እችላለሁ ሰዎችን ሁልጊዜ እየረዳው ነው። ግን ከብዙ ዓመታት በፊት እግዚአብሔር ነገረኝ፣ ያ ስራሽ ነው። በግል ኑሮሽ ውስጥ ሌሎችን እንዲሆኑ የምትነግሪው እንድትሆኝ ይጠብቃለሁ። ስለዚህ በረከት ለሆነው የምችለውን ሰው እግዚአብሔር አጠገቤ እንዲሰጠኝ እጸልያለሁ። የዛሬው ቀን ሳያልፍ ኢየሱስን ለሆነ ሰው ሳላሳይ ቀኑ እንዲያልፍ መፍቀድ የለብኝም። ድርጊታችሁን የሚያሳይ ከሆነ መስበክ አይጠበቅባችሁም። አሜን። 10 ደናግል፣ 5 አስተዋዮች፣ 5 ዝንጎች፣ 5 ትንሽ ትርፍ ነገር ሰርተዋል። ዝግጁና ተዘጋጅተው ነበር። ታውቃላችሁ ኢየሱስ እንዲመለስ ዝግጁ ነኝ ማለት ዓለምን ከዚህ በኋላ አልወዳትም። የሆነችበትን ሁኔታ አልወድም። ዓመታቶች በጨመሩ ቁጥር ዝግጁነታችሁ ይጨምራል። ማለት ጳውሎስ ለምን እንደዚህ እንዳለ ገብቶኛል። ለእኔ ብሄድ ይሻለኛል፣ ግን ለእናንተ እዚህ እቆያለሁ። አሜን። እኩለ ሌሊት ላይ ሙሽራው እየመጣ ነው፣ ወጥታችሁ ተቀበሉት የሚል ጥሪ ተሰማ። በዚህ ጊዜ ልጃገረዶቹ ሁሉ ተነስተው መብራታቸውን እየተረኮሱ መዘጋጀት ያዙ። ግን ዝንጎዎቹ ይኸው መጣላችሁ። ዝንጎዎቹ አስተዋዮቹን መብራታችን ሊጠፋ ስለሆነ ከዘይታችሁ ስጡን አሏቸው። እና ያ አይደለም በብዛት ዛሬ የሚያጋጥመን። መስራት ያለባቸውን ስራ መስራት የማይፈልጉ ሰዎች ግን መስራት ያለባቸውን ስራ ከሰሩ ሰዎች መጠቀም ይፈልጋሉ። ግን እኔ ሰዎችን በመርዳት አምናለሁ። ሰዎችን መርዳት እወዳለሁ። ግን ከሆነ ጊዜ በኋላ በእርግጥም እየረዳችሁ ሳይሆን እንዲሰንፉ እያረጋችሁ ነው። ስለዚህ ለእናንተ መንገር አለብኝ ብዬ ይሰማኛል። ምናልባት እነዚህ አስተዋይ ሴቶች ያሉትን ነገር ማለት የሚኖርባችሁ አንዳንድ ሰዎች ትኖራላችሁ። አይ እርግጠኛ ነኝ ደንዳና ስለመሆናቸውና ስለ ክፋታቸው ፈርደውባቸዋል። ምክንያቱም ሰዎች እንደዛ ናቸው። ስራቸውን ሳይሰሩ እናንተ በሰራችሁት መጠቀም ይፈልጋሉ። እውነታው እናንተ የሰራችሁበትን የመጠቀም መብት አለን ብለው ያስባሉ። እናም እንዲህ ካሏቸው አይ እንዲህ ይሏችኋል፣ ጥሩ ክርስቲያን አይደላችሁ። አንድ ወንድም ነበረኝ፣ አሁን በህይወት የለም። ከእኔ በ9 ዓመት ያነሰ ነበር። እናም ሁሌም ያደንዛዥ ዕፅና የመጠጥ ችግር ነበረ። ወደ ቬትናም ጦርነት በ17 ዓመቱ ሄዶ ነበር። ከዛን ብዙ ሰዎች እዛ ጫካ ውስጥ ሆነው አደንዛዥ ዕፅ በመጠቀም ጀመሩና እርሱም ያው ግን ከዛ በፊት ራሱ ብቻ ሁሌም ኃላፊነት የጎደለው ነበር እና አብዛኛውን ህይወቱን ሌላ ሴት ላይ ተመርኩዞ ነው የኖረው። ሁሌም እርሱን ከምትንከባከበው ሴት ጋር ነው የሚኖረው እና እድሜው በጨመረ ቁጥር ጤንነቱ በዕፅ ምክንያት እየተጎዳ ሄደ። ወደ ቤት መጥቶ ህይወቱን ማስተካከል እፈልጋለሁ አለ። ስለዚህ አውቶቢስ ትኬት ላክንለት። ወደ ቤት አመጣ ነው። ከዛን በጣም ተበላሽቶ ነበር፣ ጥርሶቹ በጣም ተበላሽቶ ነበርናም በጣም ያሳዝን ነበር። ልክ እንደ ፕሮጀክት ተቀበል ነው። ከዛን ፈጣሪ እንዲቀበል አደረግን። ከዛን በቤታችን ውስጥ ለ4 ዓመታት ያህል እንዲኖር ፈቀድንለት። ከዛን ያው በሁሉ ነገር ተስተካከለ። አዲስ ጥርስ አስገጠምንለት። ከዛን ጭነት መኪና ሰጠነው። እናም ጥሩ ልብስ ነበረው። ከዛን ጤነኛውን ተገቢውን ያህል ክብደት ጨመረ። የሴት ጓደኛ አገኘ። ግን ከሆነ ጊዜ በኋላ ቤታችን ውስጥ የመኖር ጸጋ የለውም ብዬ ተሰማኝ። ቀሪ ህይወቴን በጠቅላላ ወንድሜን መንከባከብ አልፈለግኩም። መጀመሪያውኑ እናቴንና አባቴን እንዲሁም መበለት አክስቴን እየተንከባከብኩ ነበር። ሰዎችን መርዳት እወዳለሁ፣ ግን ቀሪ ህይወቴን በጠቅላላ ራሳቸውን መንከባከብ የሚችሉና መንከባከብ ያለባቸው ሰዎች መንከባከብ አልፈለኩም። እናም እዚህ ጋር ነው እግዚአብሔርን መስማት ያለባችሁ። እናም እንዲህ ማለት ያለባችሁ አይ እናም የሆነ ሰው ቢፈርድባችሁም ሊጨንቃችሁ አይገባም። ስለዚህ የራሱን ቤት የሚይዝበት ጊዜ ነው ብለን እንዳሰብን ነገር ነው። የቤት እቃዎችን አገዝ ነው፣ በመኖሪያም አገዝ ነው። ልክ ከቤታችን እንደወጣ በፊት ወደ ነበረበት ልምምድ ተመለሰ።
ረዥም ታሪኩን ሳሳጥረው ስንት ዓመታት እንደሆነ አላውቅም። ከዛን አሪዞና ውስጥ መኖር ጀመረ። እናም ከሌላ ሴት ጋር ነው የሚኖረው። እናም ሁለቱም የአደንዛዥ እጽና የገንዘብ ችግር ነበረባቸው። ስለዚህ በእርግጥ እርሷ ደውላልኝ ለእርሷና ለወንድሜ የባንክ ሂሳብ እንድከፍትላቸው እንዳሰበች ነገረችኝ። ውይ እና በየወሩ $2000 እንዳስገባ ነገረችኝ። ምክንያቱም ይሄን የሚያክል ትልቅ ሚኒስትሪ አለሽና ሰዎችን እየረዳሽ እንደሆነ ይሄ ደግሞ ወንድምሽ ነው፣ መርዳት አለብሽ። እኔ ምን እንዳልኩ ታውቃላችሁ? አይ ከዛን እንዲህ አለች፣ ምን አይነት ክርስቲያን ነሽ እንደዚህ የምትዩ? ነነነነነ። ስለዚህ ብዙ ጊዜ ትክክለኛ ነገር እያደረጋችሁ ሊፈረድባችሁ ወይም ልትወቀሱ ትችላላችሁ። ግን ለሌላኛው ሰው ለዘላለም ባለበት ቦታ እንዲቀየር ካደረጋችሁ አሁንም ለእርሱ የሚያስፈልገውን ነገር እያደረጋችሁ አይደለም። ግን ዛሬ ጠዋት የሆነ ሰው ይህንን መስማት አስፈልጎት ነበር። ያው እንዲህ አሉ፣ አይ ያለን ዘይት ለእኛም ለእናንተም ላይበቃ ስለሚችል ሄዳችሁ ከሻጮች ለራሳችሁ ግዙ አሏቸው። ያው ችግሩ የነበረው ችግሩ ማድረግ የነበረባቸውን ነገር ለማድረግ ሲሄዱ የሙሽራውን መመለስ አላዩም። አያችሁ፣ የዛሬው ልዩ ቃላችን ምንድን ነው? አሁን ስንቶቻችሁ ናችሁ በእግዚአብሔር እርዳታ የተወሰነ አስፈላጊ ለውጦችን የምታደርጉ? ምን አላችሁ? ነገሮችን ትንሽ ማጸዳዳት፣ የመተሰቃቀለውን ማስተካከል። ይህንን ምንም መስማት ላይ ያስፈልጋችሁ ይችላል። ምናልባት ፍጹማዊ ስለሆናችሁ ቆሻሻ እንኳን ቤታችሁ ላይገኝ ይችላል። ግን በሕይወታችሁ ዙሪያ ሁሌም የምታዘገዩት ቀጠሮ ካላችሁ ማዘግየት አቁሙ። እስከሚቀጥለው ጊዜ ድረስ ነገሮችን መተው አቁሙ። ሁሌም በትንሹ ለማርፈር ተዘጋጁ። ከዛን በሄዳችሁበት ሁሉ ማርፈር ታቆማላችሁ። ምክንያቱም ምድር ላይ ምንም ነገር ፍጹም አይደለም። ስራ ለመድረስ 9 ደቂቃ የሚያስፈልጋችሁ ከሆነና ከቤታችሁ 9 ደቂቃ ሲቀረው ለስራ ከወጣችሁ ነገሩ እንደዚህ ነው የሚሆነው። ወደ መኪናችሁ መሄድ ትጀምሩና የመኪና ቁልፍ እንዳልያዛችሁ ታስታውሳላችሁ። ለማምጣት ወደ ውስጥ ገቡና ውስጥ እንዳላችሁ በስህተት መነጽራችሁን ውስጥ ትተዋላችሁ። ስለዚህ መነጽራችሁን ለማምጣት ወደ ውስጥ ትመለሳላችሁ። ተመልሳችሁ እያላችሁ ስልክ ይደወላል እና ማወቅ ትፈልጋላችሁ። አለማንሳት አትችሉም። አሁን ስልክ ጥሪ ላይ ናችሁ። ከዛ ስራ ትደርሱና ለምን እንዳረፈዳችሁ ላለቃችሁ ትዋሻላችሁ። እውነታው ግን በደንብ ስላላቀዳችሁት ነው። አሁንም ትወዱኛላችሁ ብዬ ተስፋ አደርጋለሁ። እናንተ በብዛት የምታረፍዱ ሰዎች አሁንም ትወዱኛላችሁ? እሺ፣ ጥሩ። ምክንያቱም እዚህ ቆሜ ብዙ ጥሩ ነገሮችን ብላችሁ መርጣለሁ። እዚህ የመጣሁት ሰዎችን ለማናደድ አይደለም፣ ግን እውነት ነው ራሳችንን ነፃ የሚያወጣን። የሌላ ሰው እውነት አይደለም እኛን ነፃ የሚያወጣን። የራሳችን እውነት ነው እኛን ነፃ የሚያወጣን። መጽሐፍ ቅዱስ እንቅልፋም ክርስቲያን ስለመሆን አደጋ ያስጠነቅቃል። ብርቱ እንዳላችሁ ቆዩ። እንዲህ አስባችሁ ታውቃላችሁ? ያ የድሮ ብርታት የት አለ? መጀመሪያ እንደ ዳንኩ የነበረኝ ፍላጎት የት አለ? ታውቃላችሁ? ብርታታችሁን አንቁ። ያ ብርታት እንዲጠፋ አታድርጉ። ራሳችሁን ከፍ አድርጉ። አንደኛ ወደ ተሰሎንቄ ሰዎች 5:6 እንግዲያ ስንንቃ በመጠንም እንኑር እንጂ እንደ ሌላዎች አናንቀላፋ። የማርቆስ ወንጌል 13:35 እንግዲህ የቤቱ ባለቤት በምሽት ወይም በውድቀት በዶሮ ጩኸት ወይም ጎህ ሲቀድ እንደሚመጣ አታውቁምና ተግታችሁ ጠብቁ። ድንገት ሲመጣ ተኝታችሁ እንዳያገኛችሁ። ለእናንተም የምነግራችሁ ለሰው ሁሉ እናገረ። ተግታችሁ ጠብቁ። ጠብቁ። ራሳችሁን የምትገዙ ሁኑ። ንቁም። ጠላታችሁን ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራል። የግዴታ እናንተ ወይም እኔ መሆንን አይጠበቅብንም። ግን እንቅልፋም ክርስቲያኖች ከሆንን ተደብቆ ወደኛ
ይመጣና መዋሸት ይጀምራል እና ምንም ሳናውቅ እርሱን ማመን እንጀምራለን። ከዛን ቀጥሎ የሚሆነው እምነታችንን ማጣት እንጀምራለን። ከእናንተ ውስጥ በዚህ ውስጥ ያለፈ አለ? እሺ፣ ደክሟችኋል መሰለኝ። ዛሬ በደንብ እያጨበጨባችሁ አይደለም። ስለ መጠንቀቅ የሚያወሩ ወደ 66 የሚሆኑ የመጽሐፍ ቅዱስ ማጣቀሻ አሉ። 66 ያ ማለት ሁሉንም ሰው ስትጠነቀቁ ውቀሷቸው ማለት አይደለም። ያ ማለት በዓለም ዙሪያ ምን እየተከሰተ እዩና ምን ያህል ቅርብ እንደሆናችሁ አስተውሉ። ይህ ማለት ራሳችሁን ተመልከቱ። በሕይወታችሁ ዙሪያ እየተንሸራተታችሁ ወይም ወደኋላ እየቀራችሁ እንዳልሆነ አረጋግጡ። በአእምሯችሁ ውስጥ ምን እንዳለ እዩ። ምን አይነት ሀሳብ ነው ያላችሁ? የምትናገሩትን እያያችሁ። ስንት ጊዜ ነው ልጆቻችሁ እንዲህ የምትሉት? የምትናገረውን ብታይ ይሻልሃል። እናም እግዚአብሔርም እንደሱ ነው ንግግሩ። ከሁሉም በላይ ልብህን ጠብቅ፣ የሕይወት ምንጭ ነውና። ወደ ኋላ እንዳይጎትቷችሁ እንደዚህ ያሉ ነገሮችን አስተውሉ። ሰነፍ እንድትሆኑና ነገሮችን እንድታዘገዩ አትፍቀዱ። ሰይጣን እንዴት እንደነበረ አንድ ታሪክ ሰማው። አንዳንድ ታላላቅ ሰይጣኖች፣ አዳዲስ ሰይጣኖች በዓለም ዙሪያ ሄደው ሰዎችን እንዲያሳስቱ ተላኩ፣ እንዳይድኑ ለማድረግ። ከዛን የተወሰነ ስልጠና ካደረጉ በኋላ መልሰው ጥያቄዎች እንዲመልሱ ጠሯቸውና የመጀመሪያውን ጥያቄ ጠየቁ። ስለዚህ ሰዎችን ለማሳሳት ምንድን ነው የምታደርጉት? እርሱም አለ፣ እግዚአብሔር የለም ብዬ እነግራቸዋለሁ። እንደሱ የተወሰኑ ልታገኝ ትችላለህ፣ ግን ብዙም አታገኝም። ምክንያቱም ብዙዎቹ በውርስ እግዚአብሔር እንዳለ ያውቃሉ። ሌላኛውም እንዲህ አሉት፣ ለሰዎች ምንድን ነው የምትነግራቸው? ሲኦል የለም ብዬ እነግራቸዋለሁ፣ መጨነቅ የለባቸውም። እንዲህ ተባለ፣ ከመጀመሪያ የበለጠ ታገኛለህ፣ ግን የሚያስፈልገውን ያህል አታገኝም። እናም ለሶስተኛው እንዲህ አሉት፣ አንተስ ምንድን ነው የምታደርገው? እርሱም አለ፣ ይህንን ነግራቸዋለሁ፣ ብዙ ጊዜ እንዳላቸው ለጊዜው እንዲተው ተነግራቸዋለሁ። እርሱም ተባለ፣ አሁን ለጨለማው ዓለም ብዙ ነፍሶችን ታፈራለህ። ይሄን ታውቃላችሁ። ጥሩ ማቀድ መታዘዝ እንዳልሆነ በሉ እንጂ። በዚህ ጉዳይ ዙሪያ ነገሮችን አስተካክላለሁ። ለ8 ዓመታት ተናድጄባት የነበረችውን እህቴን አስተካክለዋለሁ። መቼ? ለወደፊቱ። ቆይ አሁንም እርሱን ስለመታዘዝ እያሰባችሁ እያለ አለቃችሁ ቢመጣስ? አሜን እያልኩ ያለሁት ሲኦል እንድትገቡ ያደርጋል እያልኩ አይደለም፣ ግን ተጠያቂነታችንን እንወጣለን። ያ ቀን እንዴት እንደሚሆን መገመት አንችልም፣ ግን ሳስበው ፈታኝ ነው የሚሆነው። በተሰጠሽ ጊዜ ምን አድርገሻል ጆይስ? በተሰጠሽ ስጦታ ምን አድርገሻል? ባደራ በሰጠውሽ ገንዘብ ምን አደረግሽ? ጥሩ መልሶችን መስማት እፈልጋለሁ። እንደዚህ ማለት እፈልጋለሁ። በተቻለኝ አቅም ሕይወቴን ለአንተ ለመኖር ሞክሬያለሁ። ፍጹማዊ የሆነ ነገር አላደረኩም፣ ግን ኢየሱስ አንተ ግን አንተ ነህ። አሜን። ሕይወታችሁን በእንደዚህ አይነት ሁኔታ አትኑሩ። መጨረሻ ላይ ወደ ኋላ ስትመለከቱ የቀራችሁ ብቸኛ ነገር ጸጸት እንዳይሆን። ያ በጣም የሚያሳዝን ነገርና ባዶነት ስሜት ነው። ነገሮችን መስራት ባለባችሁ ጊዜ መስራት እየቻላችሁ አለመስራት እና አሁን ወደ ኋላ ተመልሶ ለማስተካከል ረፍዷል። ስለዚህ የመጽሐፍ ቅዱስ ጥናት ከተዋችሁ ወደዛ ተመለሱ። ቆራጡኑ ምናልባት ለሆኑ የሰዎች ቡድን ቆራጡኑ። ብዙ እሁዶችን ቤት ውስጥ የምታሳልፉ ከሆነ ወደ ቤተ ክርስቲያን መምጣት ጀምሩ። ለምንድን ነው ራሳችሁን አነሳስታችሁ በመደበኛነት የማትሄዱት? ምክንያቱም ሌሎች የሚፈልጓችሁ ሰዎች አሉ። እናንተ ስትጸልዩ ሁልጊዜ ቤታችሁ ብቻችሁን ከተቀመጣችሁ ሊጠቅማችሁ ይችላል። ካላችሁበት ተነስታችሁ ከነዛ ከማይሆኑ ሰዎችና አብሮ ለመሆን ከሚከብዱ ሰዎች ጋር መሆን አለባችሁ። አሜን። ስለዚህ የቤት ስራ አላችሁ። ወደ ቤታችሁ ትሄዱና ጌታ መስራት አለበት ብሎ የሚሰራ ስራ ባሳያችሁ ቁጥር ተነስታችሁ ብቻ ሁኑኑ። ስራውን መወጣት አለባችሁ። አሁን የሚል ሰው ሁኑ። ጌታ ሲመጣ ዝግጁ ትሆናላችሁ። ታውቃላችሁ፣ በሩ ሲዘጋና መግባት ሳይችሉ ሲቀሩ
ተገርመው ነበር። ከዛን ኢየሱስ የሚገርም ነገር አላቸው። እንዲህ አለ፣ አላውቃችሁም። ስንት ሰዎች ቤተ ክርስቲያን ሁሌ እንደሚሄዱና ክርስቲያን ለመሆን እርሱ ብቻ የሚያስፈልግ እንደሚመስላቸው ታውቃላችሁ? መጽሐፍ ቅዱስ እንዲህ አይልም። ክርስቲያን ስትሆኑ ቤተ ክርስቲያን መሄድ አለባችሁ። ሁሌም ሰዎች ቤተ ክርስቲያን እንዲሄዱ አበረታታለሁ። እዚህ ስመጣ ከምደሰትበት አንደኛው ምክንያት ኃላፊነት ሳይሰማኝ በእርግጥም ለአጭር ጊዜ ያህል ቤተ ክርስቲያን ውስጥ እገኛለሁ። እዚህ ማድረግ ያለብኝ መስበክ ብቻ ነው። አገልግሎቱን መምራት አይጠበቅብንም። እናም ነገሮችን እዚህ እዛ ወይም እዛ ይሁን አልልም። ነገሮችን በመደበኛና ተግሳጽ ባለው ሁኔታ ማድረግ አለባችሁ። ጥበብ ምንድን ነው? ትክክል ማድረግ ነው። ጥበብ ምንድን ነው? አሁን ላይ በኋላ የምትደሰቱበትን ነገር ማድረግ ማለት ነው። ሙሽራውን እየጠበቅን ሳለ ሁሌም ትንሽ ትርፍ ነገር ከሚሰሩት ከአምስቱ ደናግል ጋር እንሁን። እንደ ሁሌም ዝግጁ እንደሆኑ ለማረጋገጥ ነው። አባታችን ለዛሬው ቃል እናመሰግናለን እና ዛሬ ማናቸውም በመካከላችን ካሉ ዛሬ ጠዋት በዚህ ሰዓት አንተን የማያውቁህ ሕይወታቸውን ለአንተ እጅ ይሰጣሉ። ክርስቶስን አዳኛችሁ አድርጋችሁ ካልተቀበላችሁ ወይም ምናልባት በተሻለ መልክ ለማስቀመጥ ሕይወታችሁ ለክርስቶስ እጅ ያልሰጣችሁ፣ ክርስቶስ እናንተ እንዲፈልግ ራሳችሁን የተሻለ ማድረግ አይጠበቅባችሁ። ይፈልጋቸዋል። አሁኑኑ እዚህ ካላችሁ ኢየሱስን የሕይወቴ ጌታ ማድረግ እፈልጋለሁ፣ ለእኔ እንድትጸልዩ እፈልጋለሁ፣ መቀበል እፈልጋለሁ፣ ክርስቲያን መሆን እፈልጋለሁ፣ የክርስቶስ ተከታይ። የት እንዳላችሁ እንደ እጃችሁን ከፍ ማድረግ ትችላላችሁ። ከእናንተ ጋር መጸለይ እፈልጋለሁ። እንዳያችሁ በደንብ ከፍ አድርጋችሁ አውጡ። በእንደዚህ አይነት ህዝብ መሃል ማየት ትንሽ ይከብዳል። እጃችሁን ከፍ አድርጋችሁ ባላችሁበት ቦታ እንድትነሱ እፈልጋለሁ። እናንተ ለማሳፈር አይደለም፣ ወደፊት እንድትቀርቡ አናደርግም። ግን ባላችሁበት መቆም ካልቻላችሁ በእርግጥም ወደፊት መታችሁ አትቆሙ። ስለዚህ በሉ እጃችሁን ካነሳችሁ ተነሱ። አመሰግናለሁ። ይህንን ሁላችንም አብረን እንጸልይ። ሊሳ ትመጣና አገልግሎቱን እንዘጋለን። ዛሬ ጠዋት አብረን እንጸልይ። አባታችን እግዚአብሔር እወድሃለሁ። ኢየሱስ በአንተ አምናለሁ። ስለ አኗኗሬ ይቅርታ ጠይቃለሁ። ከኃጢአት ፊቴን አዞራለሁ። እናም ለአንተ መኖር እፈልጋለሁ። ኢየሱስ በአንተ አምናለሁ። ለእኔ እንደ ሞት ካምናለሁ። ለእኔ ኃጢአት ከፍለሃል። ዛሬ እቀበልሃለሁ ኢየሱስ። እናም ሕይወቴን ለአንተ እጅ ሰጥቻለሁ። ስላዳንከኝ አመሰግናለሁ። አዲስ ሕይወት ስለሰጠኸኝ አመሰግናለሁ። አሜን በሉ። ሁሉም ሰው እግዚአብሔርን ያመስግን። ያው ታውቃላችሁ፣ ትክክል የመስራት ጊዜው አሁን ነው። ለበኋላ ብላችሁ አትተውት፣ አሁኑኑ አድርጉት። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።